ጤና ይስጥልን እንዴት አላችሁ? ዛሬ በጣም ዓለም ላይ መነጋገሪያ የሆነው ጉዳይ እንደምታውቁት የሆርሙዝ ሰርጥ ነው። ሆርሙዝ ሰርጥን ተከትሎ ደግሞ የተለያዩ ሀሳቦች የተጋሩ ይገኛል። ሆርሙዝ ሰርጥ 11 ሰዓት ላይ ይዘጋል በሚል ፕሬዚዳንት ዶናልድ ትራምፕ ቀጠሮ ሰጥተው ነበር እንደምታስታውሱት። አት ሴም ታይም እሱን ሆኗል። ትንሽ ደቂቃዎች ከመራዘሙ ባሻገር ኦፍኮርስ እንደዚህ አይነት ጉዳዮች ሲጠበቁ ነበረ። ፕሬዚዳንት ዶናልድ ትራምፕ ደግሞ ይህን ጉዳይ በትክክልም ተግባራዊ ማድረግ ጀምረዋል። ስለዚህ የሆርሙዝ ሰርጥ መዘጋት ደግሞ በዓለም ፖለቲካ ላይ እጅግ ውስብስብና አደገኛ ፈተናዎችን ሊያመጣ እንደሚችል በግልጽ ያስቀመጠ ነው። የትራምፕ ንግግር ግን ብዙ ሰዎችን በተለያየ አቅጣጫ ያስቀመጠ ንግግራቸው ምንድን ነው የሚል ጥያቄ ቢያስነሳም እንግዲህ ኢራን በእጅጉ ጥያቄ ውስጥ ያስገባ ምላሽ እንደምትሰጥ አረጋግጣለች። የፕሬዚዳንት ዶናልድ ትራምፕ ውሳኔ ዓለምን ያስደነገጠ ነው። ምክንያቱም ትራምፕ ከዚህ ቀደም እሳቸው እርምጃ ሲወስዱ እሳቸው ፖለቲካሊ የተለያዩ አካሄዶችን ሲወስዱ በኢራን ላይ ኢራን የሆርሙዝ ሰርጥን ስትዘጋ የተለያዩ ሀገራትን አስተባብረው እናስከፍት እንዳላሉ እነሱ ሲዘጉት ምንድን ነው የሚሆነው የሚል ጥያቄ ያስነሳል። እንግዲህ የኢራን መንግስት እንደዚህ አይነት ጉዳዮች ኦፍኮርስ በዓለም ፖለቲካ ላይ የመሪነት ሚና ሲኖረው አንድ ኃይልና አንድ ሀገር የሚያደርገው ጉዳይ የፈለገውን እርምጃ የመውሰድ የፈለገውን አካሄድ የመከተል የፈለገውን ጫና በአንድ ኃይል ላይ የመፍጠር እንደሆነ ይታወቃል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ትላንት ኢራን ፖለቲከኞች አካሄዳቸው ልክ አይደለም፣ ስለዚህ የሆነ መፍትሄ ሊሰጣቸው የሚገቡ ሰዎች ናቸው በሚል ጫና ለመፍጠር ሙከራ ያደረጉ ሰው አሁን ሆርሙዝን ራሳቸው ዘጉ። ኢራን ስትዘጋው ስህተት እሳቸው ሲዘጉት ልክ መሆኑ በጣም ፖለቲካሊ የሚያናደድ ነገር ሊሆን ይችላል። በዓለም ፖለቲካ ላይ ብዙ ስህተቶች ይሰራሉ፣ ብዙ አስቸጋሪ ሁኔታዎች ይፈጠራሉ። ይሄኛው ግን አንዱ ሲያደርገው ልክ አንዱ ሲያደርገው ስህተት ለምን ይሆናል የሚል ጥያቄንም እያስነሳ ይገኛል። ይሄ ማለት የኒውክሌርን ጉዳይ ነው የሚያስነሳው። ኒውክሌር ለምሳሌ አሜሪካ ስትታጠቅ፣ ሩሲያ ስትታጠቅ፣ ቻይና ስትታጠቅ፣ ሰሜን ኮሪያ እንኳን በዚህ ዝርዝር ውስጥ የለችም። እንደነ ብሪታንያ፣ ፈረንሳይ ያሉ ሀገራት ሲታጠቁ ለነሱ ልክ እንደነ ኢራን ያሉ ሀገራት ደግሞ ለመታጠቅ ሙከራ ሲያደርጉ እናንተ ልክ አይደላችሁም ሲባል ይሄ አነጋጋሪ ነው። ራሳቸው የሩሲያ ፖለቲከኞችም ልክ እንዳልሆነ ማወቅም አለባቸው። አሜሪካ ናት ይህን ማድረጓ ልክ እንዳልሆነች ይታወቃል። ስለዚህ አት ሴም ታይም በዓለም ፖለቲካ ላይ ለሚፈጠሩ ነገሮች ሁሉ አንድ ሀገር ጫና ሲፈጠርበት ወይም ደግሞ አንድ ሀገር የሆነ ቦታ ላይ ጫና ሲፈጥር ለአንዱ ልክ የሚሆንበት አንዱ ስህተት የሚሆንበት አውድ እየተፈጠረ መጥቷልና በጣም ዓለም ላይ አነጋጋሪ ከሆኑ ጉዳዮች መካከል ይሄኛው ተጠቃሽ ሆኗል። እንግዲህ ስለዚህ ሆርሙዝ ሲዘጋ የሆኑ ኃይላት ሆርሙዝን ሲዘጉ ትክክል አይደለም በሚል ጫና የሚፈጠርበት፣ የሆኑ ኃይሎች ደግሞ ሆርሙዝን ሲዘጉ ትክክል ናቸው የሚባል አውድ የተፈጠረበት ዓለም ነውና በዓለም ፖለቲካ ላይ ይሄ ምን ያህል አስተማማኝ ስርዓትን ይፈጥራል የሚል መረጃም እንደዚሁ በመውጣት ላይ ይገኛል። ግን የፕሬዚዳንት ዶናልድ ትራምፕ አካሄዳቸው ሁሉ እጅግ አስቸጋሪ ሊያደርገው ይችላል። የኢራኑ እንግዲህ የውጭ ጉዳይ ሚኒስትር ቃል አቀባይ አንድ ሀሳብ ሰጥተዋል። በተለይም ደግሞ የስፖክስ ፐርሰን እስማኤል ባክሪ ናቸው ይሄን ያሉት። የአሜሪካን ይሄኛውን ቦታ መዝጋት፣ ሆርሙዝን መዝጋት ልክ አይደለም በሚል ተችተዋል፣ ክሪቲሳይዝ አድርገዋል። እንግዲህ ብሎኬጁ እጅግ አስቸጋሪ ነው በጣም በዓለም ፖለቲካም ላይ በተደጋጋሚ እንደምላችሁ ኢሌጋል እንደሆነ የሚያረጋግጥ ነው። ይሄኛው አሜሪካ ምርጫ ጦርነት እንደሆነ የሚጠቁም ነው የሚል ሀሳብም ለመስጠት ተሞክሯል። ሪቬንጅ ኦፍ ቾይስ ምርጫችን እንግዲህ ምን እንደሚሆን ታውቁታላችሁ። አጌንስት ግሎባል ኢኮኖሚ ከዓለም አቀፉ የኢኮኖሚ አካሄድ አንጻርም ጫና የሚፈጥር ነው የሚል ሀሳብ ሰጥተዋል። ይሄኛው እስከምን ግን ሊቀጥሉበት ይችላሉ የሚለውንም ጊዜ ሰጥቶ ማየት የሚያስፈልግ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ አንዳንድ እርምጃዎቻቸው አደገኛ ከመሆኑም በላይ በዓለም ላይ እጅግ አስቸጋሪ ነው። it is ever worthwhile to cut off one's nonsense to spite one's face የሚል መረጃም እንደዚሁ ከኢራን በኩል ወጥቷል። ትራምፕ threats to blockage Hormuz why it is the latest major escalation ነው። ትራምፕ እንግዲህ ሆርሙዝ ሰርጥን ቀጥ አድርገውታል። የዓለምን ጉሮሮ ዘግተውታል። 20% የዓለም ጉሮሮ ተዘጋ ማለት ነው። የ20% ብቻ ሳይሆን ከ70 እስከ 80% የሚሆነው የዓለም ፖለቲካ ጫና ውስጥ ይገባል። ስለዚህ ምንድነው የተፈጠረው የሚለውን ማየት ያስፈልጋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ብሎክ ማድረጋቸው ሆርሙዝ ሰርጥን ከኢስላማባዱ ግንኙነት ጋር በተገናኘ ከኢስላማባድ ጋር በተደረገው ውይይት ላይ ጥያቄዎች ቢነሱበትም ትራምፕ ግን ይሄኛውን አባጣ ጎባጣ የበዛበትን የዓለምን ፖለቲካ በራሳቸው መንገድ ልክ ሊቋጩት እንደሆነ የሚያሳይ ስለሆነ ምንድነው የተፈጠረው የሚለውን ማየት ያስፈልጋል። ግን ደግሞ እንዳልኳችሁ በሶሻል ሚዲያቸው ላይ
ሰንደይ ነበረ የዩኤስ ኔቪ ዊል ቢግን ፕሮሰሲንግ ደ ብሎክን ኦል ሺፕስ ትራይ ቱ ኢንተር የሚል ሀሳብ ወይም ደግሞ ወደ ኢራን ገልፎች አካባቢ ሊንቀሳቀስ የሚችል ስለሆነ በዛ የሚንቀሳቀሱ ኃይሎች በኦማን ባህረ ሰላጤ፣ በኢራን ባህረ ሰላጤ ወይም ደግሞ በአረቢያን ባህር የሚንቀሳቀሱ ሁሉ ራሳቸውን በጥንቃቄ እንዲንቀሳቀሱ የሚል ሀሳብ ነበረ የተሰጠው። ከእሱን ተከትሎም ደግሞ ተግባራዊ አድርገውታል ዛሬ 11 ሰዓት ማለት ነው። ቻይና ሴስ ዩኤስ ኢራን ሲዝ ፋየር ቬሪ ፍራጃይል urges opposition to escalation ሁለቱንም ሳይዶች ማለትም አሜሪካና ኢራን ውጥረቱን እንዲያበርዱ ጥያቄ ጠይቃለች። ፍራጃይል መሆኑን የተኩስ አቁም ስምምነቱንም ኢራን እንደዚሁ አጽንኦት ሰጥታበታለች እና የቻይና የውጭ ጉዳይ ሚኒስትር ናቸው ይህን ያሉት። ዋንጊ አስፈላጊ ያልሆነ ነገር ውስጥ ገብተዋል እነዚህ ሀገራት፣ ስለዚህ መቋጨት አለባቸው የሚል ሀሳብ ሰጥተው ነበረ። በዋነኝነት ግን የፖለቲካ እንደምታው እያመዘነ አስቸጋሪ ሁኔታዎች መልካቸውን እየቀየሩ አንዱ ሌላውን ጫና ውስጥ እያስገባ የቀጠሉበትን የፖለቲካ አውድ የፈጠረ መሆኑን ግን በግልጽ ያሳያል። ዓለም አቀፍ ሁኔታዎችን ወይም ደግሞ ኮሚኒቲ ይሄን ጉዳይ ኢኩቫካሌ ያ ማለት በአንድ ድምፅ እንዲያወግዘውም ጥሪ አቅርበዋል። ኦፍኮርስ እንግዲህ አስቸጋሪ ነው። ዊች ኢራን ፖርትስ ሃዝ ዘ ዩኤስ ፕሌዥር ቱ ብላክ እንግዲህ ከሚዘጉት መካከል የኢራን ብዙዎቹ እንግዲህ የሚታወቁ ናቸው። ከነዚህ መካከል እንግዲህ በኢራን ስትሬት ኦፍ ሆርሙዝ ላይ ሲዘጋ የተለያዩ አካባቢዎች ላይ ጫና ሊፈጠር እንደሚችል ይታወቃል። የአረብ ኤምሬቶች ጉዳይም እንደዚሁ በነገራችን ላይ አረብ ኤምሬቶች ቱኑብ የሚባሉት ወይም ደግሞ ግሬተር ኤንድ ሌሰር ቱኑብ በሚባለው እና አቡሻም የሚባል ወይም ደግሞ አንድ እዛ አካባቢ አለ በገልፍ ኦፍ ሆርሙዝ ወይም ደግሞ በሆርሙዝ አካባቢ የሚገኝ ዩናይትድ አረብ ኤምሬቶችና ኢራን የሚጋጩበት የውሃ ላይ ቴሪቶሪስ እና እሱ ላይ ያለውን ነገር በተወሰነ መጠን መፍትሄ እንዳይሰጥ የሚያደርግ ነው የሚል ሀሳብ ነው እየወጣ ያለው። ከዚህ አንጻር ደግሞ እንግዲህ የአይላንዶቹ ጉዳይ በእነዚህ አይላንዶች አለመግባባት ውስጥ መሆናቸው ይታወቃል። ግሬት ቱኑብ እና ሌሰር ቱኑብ ታላቁ እንግዲህ እነዚህ እንትን ናቸው ታላቅና ታናሽ አይላንዶች ናቸው ወይም ደግሞ ደሴቶች ናቸው። እነዚህ እንደምታውቁት ጫና እየተፈጠረባቸው ይገኛል። ከዚህ አንጻር በብዙ መንገዶች ጥያቄዎች ይነሱበታል። ስለዚህ አቡምሳ ነው የሚባለው ቅድም እንትን ያልኳችሁ እሱ ደሴትም አብሮ አደሴም ታይም ጫና ውስጥ የመግባት እድል አለውና አረብ ኤምሬቶች ቀድማ ከሁሉም በፊት ጦርነት ውስጥ ትገባለች የሚሉ መረጃዎችም እንደዚሁ ከግራም ከቀኝም እየወጡ ይገኛል። ግን ፖለቲካዊ አካሄዱ አንዱን ከሌላው ጋር ለመለየት ወይም ደግሞ አካሄዶችን መፍትሄ ለማሰጠት የሚደረገውን ርቀት ዋጋ ቢስ ያደረገ እንደሆነ እየተነገረ ይገኛል። የፕሬዚዳንት ዶናልድ ትራምፕ እርምጃ ግን በዓለም ላይ ፍርጃ ተብሏል። በሳቸውም ፖለቲካ ላይ ጫና ይፈጥራል። ትራምፕስ ሮንግ ቱ ትሬተን ኢራንን ሲቪሊያንስ ሳይስ ስተርመር እንግዲህ ዱሪንግ ስቴትመንት የዩኬው ፓርላመንት እርሊ ዛሬ በብሪታንያ ፓርላማ ውስጥ ወይም ፓርላመንት ውስጥ ንግግር አድርገው ነበረ። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኬር ስታርመር ማለት ነው። እንግዲህ ዶናልድ ትራምፕ ትሬት ያደረጉት ወይም ደግሞ ዛቻቸው ማስፈራሪያቸው ላስት ዊክ ሆል ሲቪላይዜሽን ለማጥፋት መሞከራቸው ትክክል ያልሆነ ትራምፕስ ሮንግ ቱ ትሬተን ስህተት ነበሩ የሚል ሀሳብ ነው ያጋሩት ፕሬዚዳንት ዶናልድ ትራምፕ። እንግዲህ ፕሬዚዳንት ዶናልድ ትራምፕ ተሳስተዋል አልተሳሳቱም የሚለው ብቻ ሳይሆን አሁን ሆርሙዝ ሰርጥን ቀጥ ማድረጋቸውም እጅግ አስቸጋሪ ነው። በጣም ብዙ ፖለቲካል መንገዶች ለዓለማችን አስቸጋሪ ይሆናል ተብሎ ይታሰባል። እንግዲህ ስትራይክስ ፋየርድ አት ኖርዘርን እስራኤል ፍሮም ሊባኖን ከሊባኖስ በእስራኤል ላይ ጥቃት የተሰነዘረ ይገኛል። ምክንያቱም እንደዚህ አይነት ነገሮች አሁን በኢራን ላይ ከባዱ ጥቃት የተሰነዘረባት እንደሚችል ሳይታለም የተፈታ ነው። አሜሪካ ይህን ማድረጓ ምን አይነት ጣጣ ለዓለም ይዞ ይመጣል የሚለውም እጅግ አስቸጋሪ እንደሆነ ለመገመት አያዳግትም። ስታርመር እንግዲህ ዶዘንስ ኦፍ ካንትሪስ ቱ ጆይን ሰሚት ቱ ስትሬት ኦፍ ሆርሙዝ ዋት ኤልስ የሚል መረጃ እየተጋራ ይገኛል። በተለይም የብሪታንያ ፓርላማ ለንደን ውስጥ ያለው የተለያዩ ሀሳቦችን ሲያጋራ ነበረ። ጠቅላይ ሚኒስትር ኬር ስታርመርን በቦታው ላይ ተገኝተው ሀሳቦችን እያጋሩ ነበረ። ፊኒሽንግ አፕዴቲንግ ኤምፕስሪ ማለት በነገራችን መንበርስ ኦፍ ፓርላመንትስ ማለት ነው። ኤምፔስ ማለት ነው። ኤምፔስ
የሚድል ኢስትን ጉዳዮችን ጨርሰዋል። አሜሪካና ኢራን የተኩስ አቁም ስምምነታቸው አንድናይብል ዋልካም ጥሩ ነበረ ሀሳቡ፣ ግን የሊባኖስ ጉዳይ አለመካሰቱም ደግሞ ልክ አይደለም የሚል ሀሳብ ነው የሰጡት ኬር ስተርመር በዛው በፓርላማቸው። ብዙ አስቸጋሪ ነገሮች አሉ። የትራምፕ የአንድ ማስፈራሪያም ሰጥተዋል። የትራምፕ ማስፈራሪያ ትሬስ ቱ ኢራንስ ኔቪ የኢራን የባህር ኃይል ወደ ሆርሙዝ ሰርጥ ሳይን ኦፍ ዋትስ ቱ ከም ወደ ሆርሙዝ ሰርጥ ለመንቀሳቀስ ከሞከሩ እጅግ አስቸጋሪ ጥቃት ይሰነዘርባቸዋል፣ ዋይፕድ አውት እናደርጋቸዋለን የሚል ሀሳብ ሰጥተዋል። እንግዲህ forcibly any small Iranian fast attack ships that threaten the US blockade will be in danger የሚል ነው። እነዚህ በጣም ፈጣን የባህር ላይ መርከቦች አሉ እንደምታውቋቸው ኢራን የታጠቀቻቸው ወይም ታንቀሳቀሳቸውና እነሱን ተጠቅማ ኢራን በአሜሪካ ላይ ጥቃት የምትሰነዝር ከሆነ እልምነት እናደርጋቸዋለን ወይም ደግሞ እናጠፋቸዋለን የሚል ሀሳብ ነው የሰጡትና የፕሬዚዳንት ዶናልድ ትራምፕ በእነዚህ በፋስት ስትራይክን ወይም ደግሞ ፋስት በሆነ መንገድ ስትራይክ የሚያደርጉ ኃይሎች ወይም ፋስት ስትራይክ መርከቦች ጫና የሚፈጥሩ ለመፍጠር የሚሞክሩ ከሆነ ሁሉን ነገራቸው ይመታል የሚል ሀሳብ ነው የሰጡት። እንግዲህ ኢራናውያን አታክ ሺፕስ ዊል ቢ ኤሊሚኔትድ ኢፍ ዴይ አፕሮች ብሎኬድ የሚል ሀሳብ ነው የሰጡት። የኢራን እንግዲህ ጥቃት አድራሽ በጣም በፈጣኑ የሚንቀሳቀሱ ናቸው። እነዚህ ወደ አሜሪካ የባህር ኃይል የዘጉት ላይ የሚንቀሳቀሱ ከሆነ እንመታቸዋለን የሚል ነው። እንግዲህ በዋነኝነት ሆርሙዝ ሲዘጋ ምንድነው የሚደረገው? ወደ ገልፍ ኦፍ ኤደን እንግዲህ ዞሮ የሚመጣውን መዝጋት ነው። ያ ማለት ገልፍ ኦፍ ኤደን ማለት የኤደን ባህረ ሰላጤ ላይ ያለውን እንቅስቃሴ ማቋረጥ ነው። እንደዚህ ሲሆን ደግሞ ኢፈርቶችን ጫና ውስጥ ሊያስገባ እንደሚችል ግልጽ ያደርገዋል እና ይሄኛው የዩኤስ ብሎኬድ ኦፍ ኢራንያን ፖርት እንግዲህ ተግባራዊ መሆን መጀመሩን ተከትሎ ትራምፕ ጭራሽ ሌሎች እርምጃዎችን ወስዳለው ነው ያሉት። 1400 ጂኤምቲ ላይ ነበረ የተባለው። እሱ ማለት እንግዲህ እኛ አሄድ 3 ኦክሎክ አለ ወይም ደግሞ ኢትዮጵያ 3 ሰዓት ከነሱ አሄድ ላይ ትገኛለች እና ይሄን ነገሮች ማየት በጣም በዓለም ፖለቲካ ላይ አንዳንድ ጫናዎችን ሊፈጥር እንደሚችል ይታወቃል። ግን አሁን ባለው ሁኔታ ምንድነው የተፈጠረው የሚለውንም ለማየት አስቸጋሪ ያደርገዋል። ግን እነ ፕሬዚዳንት ዶናልድ ትራምፕ አተረጓጎማቸው ራሱ የጦርነት ነው የሚል ሀሳብ እየወጣ ይገኛል። የፋርስ ባህረ ሰላጤ እንግዲህ ከሌላው ዓለም ክፍል ተለይቶ መያዙን የሚጠቁም ነው። የነ ብሪታንያ ጉዳይ አለ። አሜሪካ ኢራን ወደቦች ለመዝጋት ስትዘጋጅ እንግዲህ የዓለም ነዳጅ ዋጋ ደግሞ ከ7 እና ከ8 በመቶ በላይ ጭማሪ ማሳየቱ የሚያሳየው ይሄ ነው። የሆርሙዝን እንግዲህ እገዳ መጀመሩን ተከትሎ ፕሬዚዳንት ትራምፕ የኢራን መርከቦች ጥቃት እንደሚፈጸምባቸው ማስፈራራታቸውም ይሄ ነው ያሳያል። የፓኪስታኑ ጠቅላይ ሚኒስትር ጦርነትን ለማስቆም አሁንም ጥረት እያደረግን ነው የሚል ሀሳብ ሰጥተዋል። ግን ከዚህ በፊት ቅዳሜ የነበረውን ታስታውሳላችሁ። በኢስላማባድ የተደረገው ስምምነት ውሃ በልቶታል። ሰው አሁንም እንደው ለይስሙላ ካልሆነ ሻህባዝ ሸሪፍ ለይስሙላ ካልሆነ አዲስ ነገር ማምጣት ወይም ደግሞ አዲስ ለውጥ ላይኖር እንደሚችል ግልጽ ነው። ሰው ያን አስቸጋሪ ያደርገዋል። ትራምፕ ወደ አሜሪካ እገዳ የሚጠጉ ወይም ደግሞ አሜሪካ ወደ ዘጋችው መስመር ላይ የኢራን መርከቦች ወደዛ አካባቢ የሚንቀሳቀሱ ያልቅላቸዋል፣ በክፉ ይመታሉ የሚል ሀሳብ ነው የሰጡት እነሱ። This is the very problematic thing that President Donald Trump has ever done in his life የሚል መረጃም እንደዚሁ እየወጣ ይገኛል። ጥቃት እንደሚፈጸምባቸውን በግልጽ ተቀምጧል። ትራምፕ የሆርሙዝ ሰርጥን እንግዲህ ለመዝጋት ያስቀመጡ የጊዜ ገደብ ደርሷል። እሱን ተከትሎ 11 ሰዓት ላይ ቆልፈውታል ማለት ነው። የአሜሪካ ባህር ኃይል እገዳ ወደ ጣለባቸው አካባቢዎች የሚጠጉ ኃይሎች ይመታሉ ነው። እንግዲህ በትሩዝ ሶሻል ሚዲያቸው ላይ ነው ፕሬዚዳንት ዶናልድ ትራምፕ ይህን ያጋሩት። የኢራን ባህር ኃይል የባህሩ ወለል ላይ ተኝቷል፣ ሙሉ በሙሉ ተደምስሷል፣ 155 መርከቦች ወድመዋል። እንደዚህ አይነት ሀሳቦች እየሰጡ ባሉበት ሰዓት ነው እጅግ አስቸጋሪ የሚያደርገው። የአሜሪካ አውሮፕላን ተሸካሚን ጨምሮ 3 የጦር መርከቦች በኦማን ባህረ ሰላጤ አቅራቢያ መታየታቸውን ቢቢሲ ቬሪፋይድ በሆነ እንግዲህ ገጹ ላይ አስቀምጧል። እነዚህ ትንሽ አስቸጋሪ ሊሆን ይችላል። የአሜሪካ የበለጠ አደገኛ ሁኔታዎች የሚከት የባህር ሰርጡ እንቅስቃሴ በዚህ ልክ የሚታይ ቢሆንም አንዳንድ የፖለቲካ አውዶችን የቀየረ ወይም ደግሞ በዓለም የፖለቲካ ስርዓት ላይ ልክ ያልሆኑ አተገባበሮች ሊፈጠሩ እንደሚችሉ በግልጽ የሚያሳዩ መረጃዎች መውጣት ቀጥለዋል። የፕሬዚዳንት ዶናልድ ትራምፕ ዛቻና አንዳንድ ጉዳዮቻቸው ደግሞ ብዙ ጥያቄዎችን የሚያስነሱ ናቸው። እንደነ ቻይና ያሉ ሀገራት ደግሞ ከዛቻ እነሱን ማለማለፋቸው ሜቢ አሜሪካ እንደፈለገች በሆርሙዝ ሰርጥ ላይ እንድትንቀሳቀስ ያደርጋታል የሚል መረጃ በመጋራት ላይ ይገኛል።
ስትሬት ኦፍ ዩኤስ እንግዲህ ብሎኬጁ የመርታይም እንቅስቃሴን ትራፊኩን እዛ አካባቢ አስቸጋሪ ያደርገዋል። ስለዚህ በዋነኝነት ምንድን ጉዳዮች ተካተዋል የሚሉትን ማየት ያስፈልጋል። አፕዴቶቹን ነው እስካሁን የነገርኳቸው እና የዚህ አካባቢ ላይ ጥቃት መድረስ እና በዛ ልክ መቆለፍ ሜቢ የፖለቲካውን ብቻ ሳይሆን ለትራምፕም ለራሳቸው በጣም አስቸጋሪ ሁኔታዎችን ሊፈጥርባቸው እንደሚችል ግልጽ ነው እና መፍትሄ መስጠት ያስፈልጋል ተብሎ ቢወሰድም እስካሁን ባለው ሁኔታ ግን ምንጮች እንደሚያሳዩት ትራምፕ ማን አለብኝ ብለው ቀጥለዋል። ሰው ትራምፕ ይህን ካሉ የአሜሪካ ፖለቲካም ጫና ውስጥ ያስገባል ነው። ትራምፕ እንግዲህ የመጣው ይሰምጣል ወይም ደግሞ ይሰጥማል ነው የሚባለው። ለመርከብ የመጣው ሁሉ ይሰጥማል የሚል ሀሳብ ሰጥተዋል። ዩኤስ ብሎኬጅ እንግዲህ የዩኤስ ሚሊትሪ እጅጉን አስቸጋሪ ሁኔታዎችን በመውሰድ ላይ ባሉበት አጋጣሚ እንግዲህ ይሄ ነው። ትራምፕ ኢሹስ ኒው ትሬት ኤሚድ ዩኤስ ብሎኬድ ኦፍ ኢራን ፖርትስ አዝ ኢኮኖሚክ ፎልአውት ፊርስ ግሮው። የዓለም ኢኮኖሚ እንደምታውቁት በተለያየ መንገድ ጫና ውስጥ እንደሚገባ ግልጽ ነው። ከዛ አንጻር እንደሱ ባለበት ሁኔታ እሱ አስቸጋሪ ሁኔታዎች በተፈጠሩበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ ሌላ አይነት ጫና መፍጠራቸው አስቸጋሪ ሆኗል። እንደነ ብሪታንያ ያሉ ሀገራት ደግሞ አንዳንድ ሙከራዎችን ለማክሸፍ መሄድ አለባቸው የሚል ሀሳብ የተጋራ ቢገኝም ግን ኢራኖችም አሁን ባሉበት ሁኔታ ብዙ ጥያቄዎችን መልሰው ከረንትሊ ኢሚዲየትሊ ለህዝባቸው መፍትሄ መስጠት የሚያስፈልግ የፖለቲካ አውድን ይፈጥራሉ ተብሎ ይታሰባል። ግን ፕሬዚዳንት ዶናልድ ትራምፕ ሆርሙዝን በጉልበት ተቆጣጥረውታል። ይህ ደግሞ በጉልበት የተቆጣጠሩትን በምን መፍትሄ እና በምን ሁኔታ ፍራንስ፣ ዩኬ ምናምን የመሳሰሉ ሀገራት ጉዳዩን ሊያዩት ይችላሉ የሚለውን እየተመለከቱት ይገኛል። የአሜሪካ ኃይል እንግዲህ ወደዚህ አይነት እንቅስቃሴ መግባቱ በእርግጥም በዓለም ፖለቲካ ላይ ትንሽ መፍትሄ አልባው ዓለም እንዲባል ሊያደርግ ይችላል። በዓለም ፖለቲካ ላይም ብቻ ሳይሆን በአሜሪካ ዴሞክራሲ ላይ ጥያቄ ውስጥ ሊያስገባ የሚችል ይሆናል። ግን ፕሬዚዳንት ዶናልድ ትራምፕ እንደምታውቁት ደግሞ ብዙ የማይዋጡ ሀሳቦችን በማምጣት የሚታወቁ ናቸው። አንዳንድ አካሄዳቸው ደግሞ ይሄ ሪሊጂየስሊም በተለይም ደግሞ ከፖፕ ፍራንሲስ ጋር የገቡበት ሰጥ አገባ እንደምታውቁት ነው። ፖፕ ሊዮ ትራምፕ ጋር ምንም ሰጥ አገባ ውስጥ መግባት አልፈልግም። የጳጳሱና የትራምፕ ውዝግብ ወይም ሰጥ አገባ ደግሞ ሌላ አይነት መልክ እየያዘ መጥተዋል። ፕሬዚዳንት ዶናልድ ትራምፕ ራሳቸውን እንግዲህ በጣም ጤነኛ ናቸው ወይስ አይደሉም የሚባለውን ያህል አረዳድ ሊያሳይ ይችላል። በኤአይ ሰርተው ራሳቸውን እንደ ኢየሱስ ክርስቶስ በሚያሳይ መልክ ነው ያስቀመጡት እና ይሄኛው በጣም ውዝግቡን ጨምሮታል። የካቶሊክ አባቶች ወይም ደግሞ እንግዲህ ፖፕ ፍራንሲስ ይሄ ጦርነት እንዳይካሄድ በማድረግ ይሄ ጦርነት እንዳይከናወን በማድረግ ብዙ ጥረት ያደረጉ ብዙ ሁኔታዎችን በተለያየ መንገድ ሲመለከቱ የነበሩ ትልቅ አባት ናቸው። እኛ በየትኛውም እምነት አላየንም። በየትኛውም እምነት ውስጥ ይህ ጦርነት ልክ አይደለም በሚል አሜሪካን ያወገዘ፣ እስራኤልን ያወገዘ፣ ኢራንን ያወገዘ፣ የትኛውንም ተፋላሚ ኃይል ዩክሬንንም ሩሲያንም ያወገዘ ኃይል አይተናነቅም። በየትኛውም ሃይማኖት እኔ በእንደዚህ አይነት አጋጣሚ ብቸኛው አባት ወይም ደግሞ ጦርነት ልክ አይደለም በሚሳኤል ህፃናትን እየጨፈጨፉ ጦርነቱን ልክ ነው ብሎ መውሰድ ይሄ ትልቅ ወንጀልና ስህተት ነው የሚል ሀሳብ ያጋሩት እሳቸው ብቻ ናቸው። በክርስቲያኑ ማለትም በኦርቶዶክስ በምስራቁም ሆነ በምዕራቡ ኦርቶዶክስ አላየንም፣ በሙስሊምም አላየንም። ማንም አባት ይህን ጦርነት ልክ ነው ብሎ ሲያወግዝ አላየንም። ስለዚህ ብቸኛው ሰው ይሄ ጦርነት ልክ አይደለም መቋጫ ማግኘት አለበት ብለው የተከራከሩ ሰውና ልክ አለመሆኑን በአግባብ ያስቀመጡ ሰው ብቸኛው ሰው ቢኖሩ እኛ አባት ናቸው፣ ፖፕ ሊዮ ናቸው። በቃ የሮማው ሊቀ ጳጳሳት እሳቸው ናቸው። ስለዚህ ትራምፕ እንግዲህ ይሄኛው ልክ የኢየሱስ ክርስቶስን ምስል በያዘ መልኩ ካጋሩ በኋላ በኤአይ ፖስት ካደረጉ በኋላ ደልተውታል። ኦፍኮርስ ድሌት ቢያደርጉትም ከተወሰነ ሰዓታት በኋላ ካሳዩ በኋላ ድሌት አድርገውታል። በተደጋጋሚ ትራምፕ እንደው ኢሞሽናል ሰው ናቸው። ከዚህ በፊትም እነ ባራክ ኦባማን፣ ክሊንተኖቹን፣ ቢል ክሊንተን እና ባለቤታቸውን ሂላሪን ጨምሮ እንደ ጦጣ እንደ ምናምን አድርገው ከሰሩ በኋላ እንደሱ ካስተላለፉ በኋላ ወዲያውኑ ደግሞ ድሌት ማድረጋቸው ይታወሳልና አሁንም ቢሰርዙትም ግን የጤናቸው ጉዳይ እንደው ትራምፕ የምር ጤነኛ ናቸው ወይ የሚል ሀሳብም እንዲነሳ ያደርጋልና
በዓለም የፖለቲካ ስርዓት ላይ ልክ ያልሆነ አካሄድ እየፈጠሩ ባለበት ሰዓት ደግሞ ሃይማኖታዊ ሰጣ ገባ ውስጥ እስከ መግባት ደርሰዋል። ትራምፕ ሌትስ ፖስት ዊዝ AI image of himself as Christ-like figure after outcry እንግዲህ ቁጣን በጣም በእጅጉ ከቀሰቀሰባቸው በኋላ ፕሬዚደንት ዶናልድ ትራምፕ የኤአይ ምስሉን ራሳቸውን እንደ እንግዲህ ኢየሱስ ክርስቶስ አስመስለው ነው የሰሩት። እንደምታውቁት እሱን ነገር ያው ለመሰረዝ ተገደዋል። ግን የትራምፕ ሁኔታዎች አስቸጋሪ ናቸው። ብዙ ሰዎች ተቆጥተውባቸዋልና እንግዲህ ለዛን a year after signing legislation that will pull nearly 12 million Americans off health insurance by getting Donald Trump and I generated a major ያው የትራምፕ ነገር ትንሽ የሚደክሙ አይነት ሰው ሲሆኑ መጥተዋል። አንደኛ በዚህ ልክስ ምንድን ነው የሚለው በብዙዎች ዘንድ መነጋገሪያ ሆነዋል። ግን ትራምፕ የወሰዱት እርምጃን ብቻ ሳይሆን ከፖፕ ሊዮ ወይም ደግሞ ከፖፕ ሊዮ 14ኛ ጋር በተገናኘ ብዙ ጉዳዮችን በማንሳት የሚታወቁ ሰው ናቸው። ፖፕ ሊዮም ከፕሬዚዳንት ዶናልድ ትራምፕ ጋር የመነጋገር ገቱ የለኝም፣ በምንም መንገድ እሳቸው ጋር መነጋገርም ሆነ የተለያዩ ሀሳቦችን የማጋራት ድቤት የማድረግ ወኔው የለኝም፣ ለምን ብያረጋለሁ ነው ያሉት። በትክክልም የሃይማኖት አባትም ስለሆኑ እሳቸው ከፕሬዚዳንት ዶናልድ ትራምፕ ጋር እንደዛ አይነት ሰጣ ገባ ውስጥ የሚያስገባቸው ጉዳይ ሊኖር ፈጽሞ አይገባም። እሱን ተከትሎ ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ ለምን ህጻናት ህይወታቸውን ያጣሉ፣ ኤልደርሊስ እድሜያቸው የገፉ እንደዚሁም ደግሞ የታመሙ ሰዎች ለምንድን ነው የሚል ጥያቄ የተነሳ ነው። እንግዲህ የጣሊያን ወደ ጣሊያኑ ጠቅላይ ሚኒስትር እንመጣለን፣ ወደ ጆርጂያ ሜሎኒ። ግን ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ሀሳባቸውን እያጋሩ መሄዳቸው፣ በዚህ ልክ አወዛጋቢ መሆናቸው፣ በዚህ ልክ ደፋር የሆኑ ደፋር ሳይሆን የዓለም አቀፍ ህግን እንደምንም ያለመቁጠር አዝማሚያ ውስጥ ገብተው ሆርሙዝ ላይ እንዲህ አይነት እርምጃ ሲወስዱ አንዳንድ ጥያቄዎች የሚነሳባቸው ሰው ሆነዋል። ስለዚህ ሪሊጂየስ ላይም እንደምታያቸው ናቸው። ሰው ፖፕ ሊዮ 14ኛ ለምን እንደዚህ አይነት ጉዳዮች ይሆናሉ፣ ስለዚህ መፍትሄ መስጠት አለብን በሚል ሀሳብ ሲሰጡ ጦርነትን በምንም መንገድ አንደግፍም ነው ያሉት እኮ። ኢራንም እኮ ጦርነት ስትከፍት እስራኤልን ሆነ ሌሎች ኃይላትን ስትመታ ልክ ነሽ እኮ አላሉም እኛ አባት ወይም ደግሞ ፖፕ ሊዮ እንደዚህ እኔ በግልጽ የምናገረው አሁን በቃ ትክክለኛው ሰው እኔ ካዩዋቸው የሃይማኖት አባቶች ምናምን ማንንም ስላላየን ነው። በየትኛውም የዓለም ጥግ ይህን ጦርነት እነ ኪሪል የሩሲያ ውስጥ ምን አሉ? ምንም እኮ አላሉም አይደለ? በሉት ነው እንደውም ጀስቲፋይ ያደርጋሉ ጦርነትን አንዳንዴ። ኢትዮጵያ ውስጥ ያሉት አባቶች ጦርነት ልክ እንዳልሆነ ሲያስተምሩ ያለው በኦርቶዶክስም በሙስሊምም በሌሎች እምነቶች በፕሮቴስታንትም። ግን እንደ ፖፕ ሊዮ 14ኛ በትክክል ጄኒን ሆኖ ሀሳቡን ያጋራ የለም እና ከዚህ አንጻር እኚህ ሰው ልክ ናቸው ወደሚል ድምዳሜ የሚወስድም ሳይሆን ሰው ጦርነትን መደገፍ የለበትም። በተለይ ሪሊጂየስ ምንድነው ጦርነትን ጀስቲፋይ የምታደርጉበት ሃይማኖታዊ ለማድረግ የምትሞክሩ ሪዝነብል ለማድረግ የምትሞክሩ ሰዎች እንደናንተ የተሳሳተ የለም። በሚሳኤል ሰው እየገደላችሁ እየጨፈጨፋችሁ ልክ ነን ልትሉ አይገባም የሚል ሀሳብ ነው የሰጡት። ኤኒዌይ እነዚህ ሁሉ በጣም መነጋገር የሆኑ ጉዳይ ሆነዋል። እንግዲህ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትራምፕ እንግዲህ ፖፕ ሊዮ 14ኛን መውቀሳቸው ልክ እንዳልሆነ በግልጽ አስቀምጠዋል። I find President Trump's words toward the Holy Father unacceptable ተቀባይነት አይደለም ቅዱስ አባታችን መናገሩ ትራምፕ ተቀባይነት የሌለውና ልክ ያልሆነ እንደሆነ አግኝቻለሁ የሚል ሀሳብ ነው የሰጡት። The Pope is the head of the Catholic Church and it's right and proper that he calls for peace and condemns all form of war ልክ ነው። ሁሉንም አይነት የጦርነት አይነቶች እንዲያቆም ከአንድ አባት መጠየቃቸው ይሄ አፕሪሺየት የሚደረግና ልክ ናቸው። የትራምፕ ሀሳብ ልክ እንዳልሆነ ወስደዋለሁ የሚል ሀሳብ ነው የሰጡት። it comes after US president called the pope terrible ነው ያሏቸው። በጣም ፖፑን እንግዲህ terrible you know the word ብሎ ነው የጠሯቸው። ማለት ልክ ያልሆነ አስቀያሚ፣ ክፉ እንደዚህ አይነት ስም የተሰጠበት ስለሆነ ከዛ አንጻር የሚታይ ነውና እጅግ አስቸጋሪ በመሆኑ በብዙ መንገዶች ልክነቱን የማያረጋግጥ ነው። no word from White House on deleted Trump post እስካሁን እንግዲህ በዚህ ጉዳይ ላይ ምንም ልክ ያልሆነ ነገር ዲሌት ቢያደርጉትም ግን ትራምፕ ልክ እንዳልሆኑ የሚያሳዩ መረጃዎች በሰፉበት ሰዓት በዚህ ልክ ደግሞ አንዳንድ ጉዳዮች እየታዩ ነው። ኤኒዌይ የሆርሙዝ ሰርጥ ጉዳይ እንግዲህ እንደምታዩት በተረጋገጠ መንገድ መዘጋቱ በዓለም ፖለቲካ ላይ ትልቅ ጫና የፈጠረ ሆኖ ተወስዷል።
ያም ሆኖ ግን እንግዲህ ፕሬዚዳንት ዶናልድ ትራምፕ ሃይማኖታዊ ሰጣ ገባም ግብ ውስጥ ገብተዋል። በዛ ላይ የንጹሃን መሰረተ ልማትንም ለመምታት ብዙ ነገሮችን ጫና ውስጥ እያስገቡ ይገኛል። እንግዲህ እንደዚህ አይነት ሁኔታዎችን በድርድር መፍትሄ መስጠት ካልቻለ እጅግ አስቸጋሪ ሊሆን ይችላል። ወደ ተመልካቾቻችን ሰፋ ያሉ መረጃዎችን ያጋሯችሁ። እንግዲህ ጥያቄዎችን ጠይቁ፣ እኔም ምላሽ እሰጣችኋለሁ። ብዙ ሁኔታዎች አሁንም ተወሳስበው ሊቀጥሉ እንደሚችሉ ይገመታል። ቴንክ ዩ ቬሪ ማች